ውድ የጨረቃ ፋሚሊዎቼ እስቲ ዛሬ ደግሞ ብሩኬና ሃይሚን እንመርቃቸው። ብሩኬ ዛሬ ለፕራንክም ቢሆን ያመጣኸውን ሐሳብ ፈጣሪ ከሃይሚዬ ጋር እውነት አድርጎልህ ለቁም ነገር በቅታችሁ ልጆቻችሁን ለማየትና ለመሳም ያብቃችሁ። ሃይሚ መታለች፣ ግን ጉዷን አልሰማችም። ነይና የባልሽን ጉድ ስሚ። ቃሌም በአምላክ ስም ሰጣለው። ተመልከቷቸው፣ በእናታችሁ ተመልከቷቸው። ከዚህ ቪዲዮ አንድ ቪዲዮ ቀደም ብሎ በሰራሁት ቪዲዮ ላይ እንግዲህ ሻንጣዋን ይዛ ወደ ሀገሬ ሄዳለው ያለችበት ቪዲዮ ነው። አይኖ ትላንትና ከትላንትና ወዲያ በጣም ብዙ ነገሮችን ተናግራለች እሷ። አሁን እሱ ላይ እኔ የምጨምረው ነገር ኑሮ አይደለም፣ ግን ደስታቸው የት እንዳለ ተመልከቱ። የሆነ ከነሱ አልፎ እኮ እኛ ጋር የሚጋባ ደስታና የፍቅር ስሜት ነው ያለው። ይሄ ስሜት እስቲ እንደኔ የሚሰማችሁ ሰዎች እባካችሁን መስማማታችሁን እንዳቅ እስቲ ላይኩ ጋር እንገናኝ። ስሜታችሁን ሐሳባችሁን በሙሉ ደግሞ ጻፉት ኮሜንት ላይ። ሁለቱንም ነው ሜንሽን አድርጌ የምለቀው። ኮሜንታችሁን እንደሚያነቡት እንደማነበው ታውቃላችሁ። ጻፉ ሁላችሁም። አንቺን ብቻ ተመልከቷቸው። ዘውትር ታምኜ ስለዚህ ነው የቆየሽው። አምሮብሻል። አመሰግናለሁ። አምሮባችኋል፣ ሁለታችሁም አምሮባችኋል። በቃ ሲጀመር እሷ ካለች ወደ ሳይሆን በግድ ያምርብሃል። አንቺም እሱ ካለ ወደሽ ሳይሆን በግድሽ ነው የሚያምርብሽ። ምክንያቱም በቃ የሚታይ ደስታና የሚታይ ሳቅ ነው ያላችሁ። በቃ የሰው ልጅ በአለባበሱ በምኑ አይደለም መለካት ያለበት። እሺ ሰዎች በመልኩ ራሱ የሰው ልጅ አይለካም። በቃ ማለት ያለውን ነገር ጠብቆ የሚያቆይ ሰው ምንም ነገር ቢያደርግ ያምራል። በቃ ስለዚህ ብሩኬ አንተም እሷን አንቺም እሱን ጠብቃችሁ አቆዩ። ውበታችሁ ማለት ማማራችሁ ያለው እርስ በርስ ባላችሁ ነገር ነው። ከእናንተ አልፎ እኛ ጋር የሚጋባ ፍቅር ስላላችሁ ነው በጣም የምንወዳችሁ። እስቲ በዚህ ጉዳይ የምትሉት ነገር ይኖራል ውድ ቤተሰቦቼ። የተለመደችዋ ቦታ እየተገናኘን ኮሜንት ላይ ጻፉት። የእውነቴን ነው፣ የሁላችሁንም አነበዋለሁ። ብሩኬ ጠዋት ስወጣ ምንድነው ጥፍርህ ምን ያርግህ? ለምን አትናገርም? ጠዋት ከቤት ስወጣ ማለት ነው ቤት ላይ ቢያንስ አንድ አመት ከምናምን ይሆናል። ህፃን ልጅ ነው። እሺ እዛ ኪስ ውስጥ ወረቀት ይዟል ምናምን። እኔ በር ላይ ቁጭ ብሏል። ሁላ ቤቴን እንዴት እንዳወቀችው ምናምን አላውቅም። በቃ አንድ ቀን ስተት ነው፣ አንድ ቀን። እሺ ልጁ የማን ነው የሚለው ደብዳቤ ላይ ያንተ ነው ማለት አለ። ልጁን ቤት ነው ያስቀመጥኩት። ግራ ገብቶኝ ፍፄንም ጠርቼ ከልጁ ጋር ነው ቁጭ ያለው። ብሩክ ወይኔ መልስ ምቱን ተዘጋጁበት። እንዲህ ልቧን ሰቅለሃት እንዲህ ፕራንክ አድርገህማ የጨረቃ ፋሚሊዎች ተጋግዘን አንለቀህም። በቃ ይኸውልህ ለመልስ ምቱ ተዘጋጅ። በቃ ዝም ብለህ አሁን አንተ መዘጋጀት ነው ያለብህ። ምን እንደሰራ ተመልከቱ ብቻ። ሃይሚ እኔ ልጅ እንኳን አይደለም ቢባል ልጁ ምን አደርገዋለሁ? መቼም ለፖሊስ አትይኝም አይደል? ትይኛለሽ? ለምንድን ነው የምልህ? ወይኔ ልጁ ምን አጠፋ? የሃይሚን አስተሳሰብ ተመልከቱት። ግን ካሁን አነቀችው ስል የሃይሚን አስተሳሰብ ተመልከቱት በእናታችሁ። ልጁ እንኳን እኔ ባል ለፖሊስ አልሰጠውም። ልጅቷን አውቃታለሁ እኮ ግን ኮዛኑ ባላጠፋው ጥፋት ነው ይቀጣል። ተመልከቷት። እሺ እኔ ሃይሚያው ምን ላድርግ? እኔ አሁን እንድታማክሪኝ እኔ አሁን ቃል ገብተሻል ጥያሌ ደምናም ብለሽ ኦኬሽ። በስመ አብ እኔ ሃይሚን ምን እንደምልሽ አላውቅም። እኔ በቃ ግን የሚገርም ልብ ነው ያለሽ። እሺ የእውነት በዚህ ሰዓት በዚህ ጊዜ በዚህ ዘመን እንደዚህ የሚል ሰው በጭራሽ በቃ ሁሌ እኔ ልቅደም በሚባልበት ዓለም ውስጥ ልጁ ምን ባጠፋ አላለችም። ምን እንደምልሽ አላቅም። በእናታችሁ የሆነ ነገር በሏት ሃይሚዬ። የብሩኬና የሃይሚ አድናቂዎችና ወዳጆች የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለ። እሺ አልሄድም። ምን አድርገህ ነው? አሁንም ልትሄጂ ፈልገሻል አይደለም? በዚህ ጉዳይ ነው ያልኩሽ። ይሄንን ነገር ስትሰሚ ጭራሽ ትተሽኝ ነው የምትሄጂው። አልሄድም ለማለት ቃል ግቢልኝ። ይኸው እሺ ቃል ምንም የተፈጠረው ነገር ምንም አያስደብርሽም አንቺ።
የአንድ ቀን ስህተት ነው። እንዴት እንደተሳሳኩም አላውቅም። ችግር የለውም። በቃ ዋናው ስህተትህ ማመንህ ነው። ቆይ እዚሽ ጋር ውድ ቤተሰቦች እስቲ አንድ ጥያቄ ልጠይቃችሁ እባካችሁን፣ ኮሜንት ላይ መልሱልኝ። እኔም የተሳሳትኩት ነገር ካለ ሁል ጊዜም እንደምላችሁ አርሙኝ። በድንገት ከአንድ ሰው ጋር ህይወት ትጀምራላችሁ። በቃ ትፋቀራላችሁ፣ ትዋደዱና ትገባላችሁ ህይወት ውስጥ። በድንገት ዋሽቶ ቆይቶ ልጅ እንዳለው ቢነግራችሁ ወይም ደግሞ ዋሽታ ቆይታ ልጅ እንዳላት ብትነግርህ ምን ታደርጋላችሁ? የእውነት በጣም ይውላችሁ ፍቅር የማይገባበት የማያደርገው አንዳንዴ ፍቅር እውር ነው፣ ፍቅር ብዙ ነገርን ይዘጋል ሲባል እውነት ነው አውቃለሁኝ። እሱን ግን እስቲ ከእናንተ መስማት ፈለግኩ። ምን ታደርጋላችሁ? የእውነት ትቀበሉታላችሁ ወይም ትቀበላታለህ ወይስ ምንድን ነው የሚፈጠረው? ሁላችሁንም ኮሜንት ላይ እፈልጋችኋለሁ። መልሱልኝ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያያዝኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት ብሩኬ እንግዲህ ልጅ አለኝ ብሎ ሃይሚ ጋር ተከስቷል። ምን ተፈጠረ የሚለውንና እኔም ደግሞ እናንተ ውድ ቤተሰቦችን ልጠይቃችሁ የመጣሁት ወሳኝ ጥያቄ ያለኝ፣ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። እንደተለመደውና እንደ ሁልጊዜው እኔ በቪዲዮ እንደዚህ እያየሁኝ ሐሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ አድናቂና ወዳጆች የጨረቃ ፋሚሊ የሆናችሁ በሙሉ አሁንን ውስጥ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ በማድረግ ሐሳብና አስተያየቶቻችሁን በየቪዲዮዎቼ መሃል ላይ እንደተለመደው በነፃነትና በጨዋነት እያስቀመጣችሁ ልኝ የዛሬውን ቪዲዮ እንጀምር። ሰላም እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ብሩኬ፣ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ያለው። ፈጣሪ ይመስገን እኛም በጣም ሰላም ነን። እንደዚህ ስላየውክ ደስ ብሎኛል። ሃይሚዬ መታ እስከማያት በጣም ጓጉቻለሁ። ምክንያቱም ሰሞኑን በራሳቸው ቤት አላየናቸውም። ያው ረመዳን ስለሆነ አብዛኞቹ ተመልካቾቻችን ያላችሁት በአረብ ሀገራት ላይ ስለሆነ ያው ስራ ስለሚበዛባችሁ ብለው ነበር ሲጠፉ የነበረው። ከዚህ በኋላ ግን በደንብ እንደሚመለሱ ልነግራችሁ ፈልጋለሁኝ። በዚህ አጋጣሚ ለመላው የእስልምና እምነት ተከታዮች እንግዲህ ነገ የኢድ አልፈጥር በዓል እንደሆነ ሰምተናል። እንኳን አደረሳችሁ አደረሰን። እስቲ ሁላችሁም መልካም ምኞታችሁን ኮሜንት ላይ የጻፋችሁላቸው መልካም ምኞታችሁን ለእስልምና እምነት ተከታዮች ወንድም እህቶቻችን እናት አባቶቻችን እንመኝላቸው። ብሩኬና ሃይሚ ግን ስለመጣችሁና ስላዩዋችሁ በጣም ደስ ብሎኛል። ዛሬ ደግሞ የመጣሁትም ቤተሰብ የሆነ ችግር ተፈጠረ። ምን መሰላችሁ ችግሩ? እኔ ይከብዳል መናገር፣ የምሬ ነው ምላችሁ ይከብዳል። ምንድነው እሱ? እኔ ልጅ አለኝ፣ በቃ ልጅ አለኝ። ወይኔ መቼ እንዳረገዘችው አላውቅም። ወልዳው ልጅ አለኝ ብላኛለች፣ ግን ማን እንደሆነችም አላውቅም። ልጅ አምታ ነው ያስቀመጠችብኝና ልጁ ያንተ ነው ምናምን አለችኝ። ያው ፊልም ላይ እንደምናየው ነገር ነው የት ላይ ተፈጠረ። የሆነ ፊልም አለ ምንም በማያውቁት በራቸው ለልጅ ተጥሎ የልጅ አባትና የልጅ እናት የሆኑ ሰዎች አሉና የት እንዳረገዘችው አላውቅም፣ መቼ እንዳረገ አይ ብሩኬ ይመች። ግን መልስ ምቷን በደንብ ታስብባታለሽ። በደንብ ለማንኛውም የፈረደባት ሃይሚዬ መታለች። ምን እንደሚፈጠር እንመልከት እስቲ። ሃይሚ መታለች፣ ግን ጉዷን አልሰማችም። ነይና የባልሽን ጉድ ስሚ። ምላለው ቃሌም በአምላክ ስም ሰጣለው። ተመልከቷቸው፣ በእናታችሁ ተመልከቷቸው። ከዚህ ቪዲዮ አንድ ቪዲዮ ቀደም ብሎ በሰራሁት ቪዲዮ ላይ እንግዲህ ሻንጣዋን ይዛ ወደ ሀገሬ ሄዳለው ያለችበት ቪዲዮ ነው። አይኖ ትላንትና ከትላንትና ወዲያ በጣም ብዙ ነገሮችን ተናግራለች እሷ። አሁን እሱ ላይ እኔ የምጨምረው ነገር ኑሮ አይደለም፣ ግን ደስታቸው የት እንዳለ ተመልከቱ። የሆነ ከነሱ አልፎ እኮ እኛ ጋር የሚጋባ ደስታና የፍቅር ስሜት ነው ያለው። ይሄ ስሜት እስቲ እንደኔ የሚሰማችሁ ሰዎች እባካችሁን መስማማታችሁን እንዳቅ እስቲ ላይኩ ጋር እንገናኝ።
ስሜታችሁን ሐሳባችሁን በሙሉ ደግሞ ጻፉት ኮሜንት ላይ። ሁለቱንም ነው ሜንሽን አድርጌ የምለቀው። ኮሜንታችሁን እንደሚያነቡት እንደማነበው ታውቃላችሁ። ጻፉ ሁላችሁም። አንቺን ብቻ ተመልከቷቸው። ዘውትር ታምኜ ስለዚህ ነው የቆየሽው። አምሮብሻል። አመሰግናለሁ። አምሮባችኋል፣ ሁለታችሁም አምሮባችኋል። በቃ ሲጀመር እሷ ካለች ወደ ሳይሆን በግድ ያምርብሃል። አንቺም እሱ ካለ ወደሽ ሳይሆን በግድሽ ነው የሚያምርብሽ። ምክንያቱም በቃ የሚታይ ደስታና የሚታይ ሳቅ ነው ያላችሁ። በቃ የሰው ልጅ በአለባበሱ በምኑ አይደለም መለካት ያለበት። እሺ ሰዎች በመልኩ ራሱ የሰው ልጅ አይለካም። በቃ ማለት ያለውን ነገር ጠብቆ የሚያቆይ ሰው ምንም ነገር ቢያደርግ ያምራል። በቃ ስለዚህ ብሩኬ አንተም እሷን አንቺም እሱን ጠብቃችሁ አቆዩ። ውበታችሁ ማለት ማማራችሁ ያለው እርስ በርስ ባላችሁ ነገር ነው። ከእናንተ አልፎ እኛ ጋር የሚጋባ ፍቅር ስላላችሁ ነው በጣም በጣም የምንወዳችሁ። እስቲ በዚህ ጉዳይ የምትሉት ነገር ይኖራል ውድ ቤተሰቦቼ። የተለመደችዋ ቦታ እየተገናኘን ኮሜንት ላይ ጻፉት። የእውነቴን ነው፣ የሁላችሁንም አነበዋለሁ። አይ ታረፍቺም ችግር የለውም ግን አምሮብሻለሽ። አመሰግናለሁ። ምን ሆነሃል? ተረብሻለሁ። ንገራት። ከቤተሰብ ጋር እያወራሁ ነበርና ብዙ ነገር እሺ በቃ ጨንቆኝ ግራ ገብቶኝ ነው የመጣሁት። ሰላም። በጣም ጨንቆኝ ምናምን ግራ ገብቶኝ ነው የመጣሁት እና ግዴታ ላንቺ መናገር ያለብኝ ነገር አለ እና እንደማታፍሪብኝ ተስፋ አደርጋለሁ። ማለት በቃ እንድታፍሪብኝ ምናምን አልፈልግም። የእውነት በዚህ ሰዓት በሃይሚ ቦታ ብትሆኑ ምን እንታረጋላችሁ? እስቲ ምንድነው ማፍረብሽ? አይ ያረኩት ነገር ስለሚያስጠላ ነው። ምንድን ነው ያረከው? ምን ብዬ ልንገርሽ ሃይሚዬ? ንገራት። በጣም ያስጠላል። ምን ማለት? የምሬን ነው። ግራ ገባኝ። አሁን እኔ እሺ በቃ ወይ እኔ አልንገርሽ፣ ቪዲዮን አይተሽው እንትን በይ ስሚው። በቃ ፈሮሽ ሳይሽ ፈሮሽ። ለምን? በቃ ይሆናል አይደል? ያረኩት ነገር ጸጉር ያስፈራል ነው። እሱ አይደለም ያረኩት ነገር ላንቺ መናገር ነው የፈራሁት። ምን አድርገህ ነው? እንዴት ልንገርሽ ሃይሚ? ግን የአንድ ቀን ስህተት ነው። አንድ ቀን ተሳሳትኩኝ። ይኸው አንድ ቀን ነው የተሳሳትኩት። አንድ ቀን ስህተት ብዙ ነገር ነው የፈጠረብኝ። ህይወቴን በቃ አመሰቃቀለው። እስኪ መጀመሪያ ተረጋጋ። ምን ሆነሃል? እንደውም ያንተባተበ ካሜራ ደቀነ። አይ ከነሱ ጋር እኮ እያወራሁ ነበር እና አንቺ ሳይሽ ነው የፈራሁት እንጂ ደህና እየተናገው በቃ ያረኩ ነገር አለ። አይ አንቺ አይደለም በቃ ሃይሚ ስትመጣ ሁሉንም ነገር ነግራታለሁ። በቃ በኮንፊደንስ የለም በቃ እያወራሁ ነበር። ከዛ ሳይሽ ግን ፈራሁሽ። ውይ የበናትህ እያስጨነቃት ነው። ውይ እኔ ይኸውላችሁ ፕራንክ ሲደራረጉ እኮ መጨረሻ ላይ መነጋገራቸው ደስ ይለኛል። ግን ፕራንኩ ሲቆይ እነሱ የሚሰማቸው ስሜት በቃ ፊል ስለማደርገውና ስለሚሰማኝ በቃ ከነሱ ከሚጨነቁት እኩል ነው የምጨነቀው ሳየው። የእውነት ብዙዎቻችሁ ትሉኛላችሁ ኮሜንት ላይ በቃ ባያቆዩት። አዎ እኔም እንደዛ አስማማለሁ። በቃ ባያቆዩት ቶሎ ነገሮችን ቢያደርጉ። ውሽ በስማ ፈራሁሽ። በቃ ምን አድርገህ ነው? ንገረኝ። ችግር የለውም። ቃል ግቢልኝ። ምንም አትይኝም? ምን እልሃለሁ? ስለሽኛ አትይጂም? ቃል ግቢልኝ። ቃል እንዳትገቢ አንቺ አይደለም በዚህ ጉዳይ ዝም ብለን እንኳን ተጣልተን ተነስተሽ ካልሄድኩ አይደለም። እሺ አልሄድም። ምን አድርገህ ነው? አሁንም ልትሄጂ ፈለገሻል አይደለም? በዚህ ጉዳይ ነው ያልኩሽ። ይሄንን ነገር ስትሰሚ ጭራሽ ትተሽኝ ነው የምትሄጂው። አልሄድም ለማለት ቃል ግቢልኝ። ይኸው እሺ ቃል ገባሁ። ምንም የተፈጠረው ነገር ምንም አያስደብርሽም አንቺ። አንድ ቀን ስህተት ነው። እንዴት እንደተሳሳኩም አላውቅም። ችግር የለውም። በቃ ዋናው ስህተትህ ማመንህ ነው። ቆይ እዚሽ ጋር ውድ ቤተሰቦች እስቲ አንድ ጥያቄ ልጠይቃችሁ እባካችሁን፣ ኮሜንት ላይ መልሱልኝ። እኔም የተሳሳትኩት ነገር ካለ ሁል ጊዜም እንደምላችሁ አርሙኝ። በድንገት ከአንድ ሰው ጋር ህይወት ትጀምራላችሁ። በቃ ትፋቀራላችሁ፣ ትዋደዱና ትገባላችሁ ህይወት ውስጥ። በድንገት ዋሽቶ ቆይቶ ልጅ እንዳለው ቢነግራችሁ ወይም ደግሞ ዋሽታ ቆይታ ልጅ እንዳላት ብትነግርህ ምን ታደርጋላችሁ? የእውነት በጣም ይውላችሁ ፍቅር የማይገባበት የማያደርገው አንዳንዴ ፍቅር እውር ነው፣ ፍቅር ብዙ ነገርን ይዘጋል ሲባል እውነት ነው አውቃለሁኝ። እሱን ግን
እስቲ ከእናንተ መስማት ፈለግኩ። ምን ታደርጋላችሁ? የእውነት ትቀበሉታላችሁ ወይም ትቀበላታለህ ወይስ ምንድን ነው የሚፈጠረው? ሁላችሁንም ኮሜንት ላይ እፈልጋችኋለሁ። መልሱልኝ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። ጠዋት ስወጣ ምንድነው ጥፍርህ ምን ያርግህ? ለምን አትናገርም? ጠዋት ከቤት ስወጣ ማለት ነው ቤት ላይ ቢያንስ 1 አመት ከምናምን ይሆናል። ህፃን ልጅ ነው። እሺ እዛ ኪስ ውስጥ ወረቀት ይዟል ምናምን። እኔ በር ላይ ቁጭ ብሏል። ሁላ ቤቴን እንዴት እንዳወቀችው ምናምን አላውቅም። በቃ አንድ ቀን ስተት ነው። አንድ ቀን እሺ ልጁ የማን ነው የሚለው ደብዳቤ ላይ ያንተ ነው ቤት አለው። የልጁን ቤት ነው ያስቀመጥኩት። ግራ ገብቶኝ ፍፄንም ጠርቼ ከልጁ ጋር ነው ቁጭ ያለው። ብሩክ ወይኔ መልስ ምቱን ተዘጋጁበት። እንዲህ ልቧን ሰቅለሃት እንዲህ ፕራንክ አድርገህማ የጨረቃ ፋሚሊዎች ተጋግዘን አንለቀህም። በቃ ይኸውልህ ለመልስ ምቱ ተዘጋጅ። በቃ ዝም ብለህ አሁን አንተ መዘጋጀት ነው ያለብህ። ምን እንደሰራ ተመልከቱ ብቻ። እዛ ወረቀቱን ሳነበው እሺ ቀኑን ምናምን አስታወሰችኝ። እንዲህ ቀን ምናምን አለችኝ። የሄደበት ርቀት ሄጃለሁ ምናምን አለችኝ። እስከ 1 አመት በቃ ትንሽ እንኳን ምግብ ጀምሮልታል አንተ ጋር ይሁንና ምናምን አለችኝ። በቃ አንተ ጋር ይሁንና ልጁ ተንከባከበው። እንዴት ወይኔ ሃይሚ ግን አሁን ምንድን ነው የሚሰማት? ማለት ምን እየተሰማት እንደሆነ ግን ታውቃላችሁ? ይገባችኋል? ግን ማለት ልጅ አለው ማለት ከአመት ከምናምን በፊት ልጅ አለው ይሄ ልጅ። በቃ ሃይሚ እንዴት እንደሆነ አላውቅም። ልጅቷ ደግሞ አውቃታለሁ። አንድ ቀን የሳሳኩ ስተት ነው ሃይሚ። አንድ ቀን እሺ ልጁ ያንተ ነው ይመስለኛል። እኔ እሱ በሱም እርግጠኛ አይደለሁም፣ ግን በጣም ያስነግጣል። እውነቷን ነው። እኔ ያው ልጅ አለ ማለት አንተ እንደዚህ አይነት ስተት ትሰራለህ? በቃ ሰራው እኮ በቃ ምን ላድርግ? ለምን እንደዚህ አይነት ስተት ትሰራለህ? እመኝኛው እንድትወቅሽኝ ምናምን አይደለም። ይኸው ቃል ገብተሻል፣ አልለይም፣ ጥያሌ ድም ብለሻል። ጓደኞቼም ይኸው ተናግሬያለሁ። እንዴ ግን ቆይ እንዲህ ቀለል የሚደረግ ነገር ነው? ሃይሚ ትንሽ እንትን አረችው ወይስ በማመንና ባለማመን እንትን ውስጥ ነው ያለችው? መሀል ላይ ነው ያለችው እንጂ እንዴ እንዲህ ነው እንዴ ሪያክት የሚደረገው? ልጅ የሚያክል ነገር አለኝ። ከባድ ይመስለኛል። እኔ እስቲ ንገሩኝ እናንተ። እንዴ ልጁንም በቃ አንድ ላይ ሆነን አጎቶ ናችሁት እንትን እንድትሉት እንድታግዙኝ ነው የምፈልገው። አንቺም ምን እንድትርቅኝ አልፈልግም። አረ ብሩክ ልጅ ገና በ21 አመቴ ወይ ምን አይነት ጣጣ ውስጥ እንደገባው እኮ ነው። ምንድነው አንተ? እንዴት ምንም ማድረግ አልችልም። በቃኝ። ልጁን ነይና በዛውም ስም አውጣለት አለች። እሺ እናቱስ? እኔ አላውቅም የት እንደሄደች። እኔን አታገኘኝም። ይኸው ምግብ መብላት ጀምሯል። እስከዛ ድረስ ያቀሜን እንደ እናት አድርጌያለሁ። አሁን የራሱ ጉዳይ ነው ብላ ጥሎ ሄዳለች ልጁ። እኔ ዝም ብዬ ቪዲዮን እያየሁኝ ማለት ነው። በቃ አሁን መልስ ምቱ ምን ሊሆን እንደሚችል ነው እየጓጓሁኝ እያሰብኩ እያየሁ ያለሁት። ጋይስ እናንተስ እውነት ንገሩኝ። እንዴ እኔ ልጅ እንኳን አይደለም ቢባል ልጁ ምን አደርገዋለሁ? መቼም ለፖሊስ ስጣትኝም አይደል ትኛለሽ? ለምንድን ነው የምልህ? ወይኔ ልጁ ምን አጠፋ? የሃይሚን አስተሳሰብ ተመልከቱት። ግን ካሁን አነቀችው ስል የሃይሚን አስተሳሰብ ተመልከቱት በእናታችሁ። ልጁ እንኳን እኔ ባል ለፖሊስ አልሰጠውም። ልጅቷን አውቃታለሁ እኮ ግን ህፃኑ ባላጠፋው ጥፋት ነው ይቀጣል። ተመልከቷት። እሺ እኔ ሃይሚያው ምን ላድርግ? እኔ አሁን እንድታማክሪኝ እኔ አሁን ቃል ገብተሻል ጥያሌ ምናምን ብለሽ ኦኬሽ። በስመ አብ እኔ ሃይሚን ምን እንደምልሽ አላውቅም። እኔ በቃ ግን የሚገርም ልብ ነው ያለሽ። እሺ የእውነት በዚህ ሰዓት በዚህ ጊዜ በዚህ ዘመን እንደዚህ የሚል ሰው በጭራሽ በቃ ሁሌ እኔ ልቅደም በሚባልበት ዓለም ውስጥ ልጁ ምን ባጠፋ አላለችም። ምን እንደምልሽ አላውቅም። በእናታችሁ የሆነ ነገር በሏት ሃይሚዬ። እሺ በቃ ቃልሽን አጠፍሽ ማለት ነው። መሄድ ትችያለሽ። እኔ ብቻዬንም ሆኜ ደሞ ነው ተፋልጬ ያሳድጓለሁ ልጁን። ብሩኬ በቃ አታማርብኝ። እኔ ራሴን እያመመኝ ነው።
እኔ ምሬን ነው ማማረር ነው። እኔ ኮን ተቼ ሄዳለሁ አይደለም እያልኩ ያለው በቃ መሄድም ከፈለግሽ ትችያለሽ ነው ልሰራ ቻልክ ነው እያልኩ በቃ ተሳሳትኩ ሰው አይደለም አንቺ ተሳስተሽ አታውቂም ተሳሳትኩ በቃ ትቼ ልሄድ አልችልም ምን ያለችው እዚህ ጋር በጣም ማሰብ ያለባችሁ አንድ ነገር አለ ለማንኛውም ፕራንክ እንደሆነ ሲነገራት ምን እንዳለች ሰምተናት እንመለስ ምን አለ ወይኔ ቅመሟ እኔ ልጨነቅልሽ እኔ ራሴ ልታመምልሽ ጌታ ይመስገን ኧረ ፕራንክ እያደረኩሽ ነው እኔ በራሴ ነው የምስቀው ነገር ትችለዋለህ ይህንን መልስ ትችለዋለህ ብሩክ እኔ ካሁኑ ለአንተ እየፈራሁልህ ነው ፕራንክ እያደረኩሽ ነው እኔ እሺ ልቀቀኛ እንዴ በእናትህ ከአንድ ዓመት በፊት እኔ ልጅ በእንደዚህ አይነት በልጅ ቀልድ ላሳይሽ ልጁን እሺ ከፍጹሜ ጋር አለቀሰ አለኝ እኔ ምን ላድርገው እኔ አስቆይ ልጁን ወይ ተዋጣው እሷ መታዘር ራሱ ይሻልኩት የኔ ቆንጆ ነኝ እስቲ አዎ ትላንትና አፍጥረሽ ፏ ብለሻላ እኔ 4 ልጅ አለኝ 4ቱን ልጅ ተንከባከቤ ነው ማሳድገው ሌላ ልጅ ከ4ቱ ልጅ በፊት ግን በጣም በቅርቡ በሚገርም ፕራንክ እንገናኛለን ብሩኬው ቃል እገባልሃለሁ እኔ ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ እኔን ጃኒ መልስ ምቱን ካሁኑ ሃይሚ በቃ በጉጉት ነው መጠብቅሽ ነው ምልሽ በጉጉት ለማንኛውም እንደተዝናናችሁበት እንደተማራችሁበት ጥያቄዎቼን እንደመልሳችሁልኝ ምንም ጥርጥር የለኝም እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ግን ሰብስክራይብ ሳታደርጉ እያያችሁኝ የነበራችሁ ሁሉ እስቲ ወረድ በሉና የ5 ሰከንድ ስራ ነች ሰብስክራይብ አድርጉ 20,000 ልንገባ ነው እንዲሁም ቪዲዮውን ላይክ ማድረጋችሁን ሳትረሱ እዚህ ኮሜንት ስር ደግሞ በቪዲዮ ላይ ምን ልጨምር ምን ልቀንስ የሚለውን እየነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁ ነው የተዝናናችሁ ቆዩኝ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ ይመቻችሁ